ቆንጆ ወይ ጌታ አንተ ጌርክ ቅልጥ ትላለህ። ላጉርስ እስቲ አይ ግድ የለም በልተመጣ መጣው ልብስ እንዴት ነው አይመችም? ትንሽ እስቲ ቆይ መጣው። እሺ ተመስገን። እንደው ምግብ ከሰው ጋር ሲበሉት እንዴት ይጣፍጣል። ተመስገን ጌታ። እንዴት አባሽ በትንቅኝ ነው ቤቴ ድረስ ሰተት ብለሽ የገባሽው? እናት እኮ ናቸው ምግብ አብረሽኝ ካልበላሽ ብለው። አፈር ደቼቢ ሆዳ ሰሚኛለሽ። ካሁን በኋላ እግርሽ እዚች ደጃፍ ዲሬክት እመኝ የት እንደገባሽ ሳይታወቅ ትረስተሽ እንድትቀሪ ነው ማድረግሽ። እሺ አንቺ የደላላ ሚስት። ሌላ ደግሞ ልንገርሽ፣ ስለኔ ለእናቴ ሄደሽ አንዲት ነገር ትንፍሽ ብትይ እመኝ አጠፋሻለሁ። እሺ 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 እሺ። አስኮናኝ ላይ ማነው ስሟ ሉላና ኤፍራታ ነበሩ። እንግዲህ በባለፈው ክፍል እንዳያችሁት መጀመሪያ ልጅቷን ማን የገደለሽ፣ ማን እኔ እንደዚህ ሊደፍረኝ የቻለው፣ ማንን ሊረዳሽ የነበረው እያለ እያስጨነቃት ነበረ። የዛሬው ጥይትሽ ቁርስ ነው፣ ስለዚህ መናገር ካልፈለግሽ እገልሻለሁ፣ የዛሬው ቁርስሽ ጥይት ነው ምናምን እያለት ነበር። መናገር ካልፈለግሽ እኔን የደፈረኝን ሰው በር ከፍቶ እንደዚህ ሊያደርግ የቻለውን ሰው እንደዚህ ሊቀጠቅጠኝ የቻለውን ሰው ንገሪ፣ ማን ነው የቀጠርሽው እያለት ነበር ማለት ነው። ልጅቷ አሁን አንተ ስታስበው በየት በኩል ብላ ልትቀጥራቸው ትችላለች። ስለዚህ ምንድን ነው የምታሰቃያት? ወይ ግደላት ወይ ምን በላት። እሷ ደግሞ ማንም አልረዳኝም፣ ከገደልክ ግደለኝ ችግር የለውም እያለ ቁጥር ቆጥሮላት ነበረ። ትፈራለች ብሎ እንግዲህ በባለፈው ክፍል እንዳያችሁት የመጀመሪያው ክፍል ላይ በእሳት እያንገበገብኩ ነበረ እገልሻለሁ ያላት። አሁን ደግሞ ጭራሽ ከነነው ሰባተኛ ሰማይ ላይ ልካት ያለው። እንግዲህ ልጅቷ ደግሞ ምንም ቢሆን ሞተን አትፈራ። ምክንያቱም ከምትኖርበት አይበልጥም የሞት ስቃይና እንዴ ቁርጥ ያለ ሞት ይሻላታልና ይህንን ብላ እንግዲህ ግደለኝ ብለዋለች ማለት ነው። ቢቆጥርላትም እንግዲህ 3 እስኪል ድረስ ቢቆጥርላትም ማንም ልትል አልቻለችም። ምክንያቱም ማን ረዳኝ ትላለች፣ አታውቃቸውም ሲጀመር ይሄ እና እንግዲህ ያው እናይቱ ደውላ እንግዲህ እና ተቀበለኝ ምናምን ስትለው ለዛሬ ተርፈሻል፣ ለትንሽ ተርፈሻል፣ ለቀጣይ እንግዲህ አለቅሽም፣ እኔን ደግሞ ሌላ ነኝ የምታውቂኝ አክሊሉ አይደለሁም ብለዋታል ማለት ነው። ሰው ጥሩ ሰው እንደሆነ እናቲቱ የምታውቀው እንግዲህ ጥሩ ሰው እንደሆነ ነው። እንግዲህ እናቲቱ ለመታ ለጎረቤት ናቡና ኑ ቡና አጣጡኝ ነው ምግብ አባሉኝ እያለች እንግዲህ መርዘው ለትንሽ አምልጧታል። እምቢ ብሎ ነው ከአክሊሉ ነው ሌላ ሰው ሌላ ሴት አክሊሉ ነው ወንድ አክሊሉ አንተ እኔ ሌላ ሰው አላውቅም። አክሊሉ እንደዚህ አይነት የቤት ኪራይ ቢቸግራችሁ እኮ የተውላቸው ምናምን ማን ነው አክሊሉ የሚሰውን ልጅ ተሳስተዋል። ማማ እቴቴ ልጅ ተሳስተዋል ያለ መርዞ እንዴው ሳይቀልቀላ ነገር ነው። ደላላ ነው እንዴ እና እንግዲህ ያው መርዞ ለእንደዚህ ብሎ ለትንሽ አመልጧል ማለት ነው። ሌላው እንግዲህ ኤፍራታ ናት። ኤፍራታ ቤት ገብታ እንግዲህ በመከራ ሉላ ነበረች አንደኛዋ ተያዥ የምትሆነው። እንግዲህ ኤፍራታ በመከራ ገብታ ተይዛለች ማለት ነው። ምክንያቱም ምግብ አባይን ካላበላሽ ምናምን ስትላት እሺ ምን ታርግ እንግዲህ እሷ የምታውቀው ሰውዬ ሌላ ነው፣ እሷ ሴትዮዋ የምታወራው አክሊሉ ሌላ ነውና ባታገቢ ኑሮ እንደው ያቀልቃላ ደላላ ባልሽ ነው እንዴ ያ ልጁ እንደው ቀለል የሚለው ስትላት መርዞ ነው ላላጡት ስም የውሻ ስም ደላላ ነው እንዴ አለች። አለች እንደው ባታገቢ ኑሮ ልጅን ነበር ምድርልሽ ማለት አክሊሉ ነው አለቻት። እና ያው እንግዲህ ልክ በልተው ሲጨርሱ ሳትወጣ መጥቶባታል ማለት ነው ልጅየው። ሰላም በላት እንጂ ምናምን ሲባል እንግዲህ ያው ጸባይን ቀይሮ ሰላም ለማለት ሞክረው ማለት ነው። ከዛ ስትወጣ እንግዲህ ሙጋማዋን አንቆ ሲያስለፈልፋት ነበር። ሁለተኛ እዚች ቤት ብደርሽ ከማትታወቂበት ሀገር ወስጄ ነው የምጥልሽ፣ ሞተች ገደለች ሞተች ወይ ዳነች የማትባይበት ሀገር አንቺ ከርሳ ምን ልታረጊ ነው? እንዴት ምንቂ ነው ቤቴ ድረስ የገባሽው ምናምን አላት ማለት ነው። ምክንያቱም ቤቱ ውስጥ እንግዲህ ያቺ ልጅቷ ልጅ ትልቅ ምስጢር አለበት ምናምን
የሰው ቤት ይዞ እንግዲህ እናቱም እንግዲህ በጣም አሪፍ ቤት ነው ያለ። እንደ ይሄንን 5-6 ልጅ ወልዶ ማሳደግ ነበረ ሳታገባረች። እሱ ግን የማግባትም መውለድም ፍላጎት የለውም። ምክንያቱም እንዲህ ወደዚህ ዓለም መምጣት የለበትም ብሎ የሚያስብ ሰው ነው። እናቱንም እንግዲህ ጥፋት አለባት ብሎ የሚያስበው እሱን ስለወለደች ብቻ ነው። እና ሌላው እንግዲህ እሷም አልደርስም ምናምን ብለዋለች ማለት ነው። ሌላው እንግዲህ ያው ሴትዮዋ ቤት ውስጥ ያለችው ልጅ እንዳትነካ ነው ማለት ነው። ምንድነው ማነው ለምንድነው በር የዘጋባት ምናምን ብላ ስትጠይቀው አትጠይቂኝ ትንሽ አይምሮዋ ስለሚያማት ነው። እኔን የምትወጂ ከሆነ እንዳልጎዳ የምትፈልጊ ከሆነ ወደዛ ግቢ ወደዛ ቤት ዞር እንዳትዪ ምናምን ብሏታል ማለት ነው። እሺ ብላለች ሴትዮዋ። እያዘዝከኝ ነው ምናምን ብላ ያው እሺ ብለዋለች። ግን የሆነ ኬዝ እንዳለ ገብቷታል ማለት ነው። ዝም ብላ ታለቅሳለች ልጅቷ ስታለቅስ ደግሞ እንግዲህ እናይቱ ሂዳ በር ልክፈትልሽ ወይ ምናምን ስትላ ልጄ በር ልክፈትልሽ ስትላት አዎ ግን ደግሞ የበሩ ቁልፍ ከሷ ጋር አይደለም ሰርጋ ትከፍትላታለች። እንግዲህ መድብልና ሞገስ ደግሞ ልጅቷን ለማውጣት ጥረት ላይ ናቸው። ምክንያቱም እናቲቱ መጣለች። ሰው እናቲቱን ተጠቅመን ልጅቷን ማስወጣት አለብን። እዚህ ጋር ተዘግታ የምትኖረው ግን እንዴት አድርገው እንደሚያስወጣት አናውቅም። ምክንያቱም እናቲቱ ስለ ልጇ ይሄንን ብለው ቢነግሯት የምታምን ሰው ላታምናቸው ትችላለች። ምክንያቱም ወይ ጥላቶቹ ናቸው ወይ የሆኑ ነገሮች ናቸው። እና የኔ ልጅ እንደዚህ አይነት ነገር አይደለም ብላ ልታምን ትችላለች። እንግዲህ በሩን ልከፍትላት ስትል በሩ ቁልፍ ነው። በዛን ታይም እንግዲህ ገብተው ሊረዷት ይችሉ ይሆን ወይስ? ዞሮ ዞሮ እኛ የምንፈልገው ተመልካቾቹ ልጅቷ ታመልጥ ነው። ምክንያቱም 10 ዓመት ስር ያው ይበቃል፣ ይበቃል። በጣም ከባድ ነው። እና እንግዲህ መድብልም ጨካኝ እንደሆነ የራሱን ፍቅረኛ እንዳጠፋ ምናምን ነው የሚያስበው። እንግዲህ ከሱም ከህሊና ወቀሳ ይድናል፣ ብዙ ነገሮችን ከማድረግ ይድናል እና ብቻ